አመሰግናለሁ ውብርስትና ኃይለ ኢየሱስ እንደምናመሻችሁ። በኢትዮጵያ ቱሪዝምን አንድ የኢኮኖሚ አቅም አድርጎ በመጠቀም ሂደት ባለፉት አመታት ልዩና ታሪክ ቀያሪ የሚባሉ ስራዎች ተሰርተዋል። ከነዚህ ስራዎች መካከልም ያሉ የቱሪዝም መዳረሻዎችን ታሪካዊ ሀብትነት ያላቸውን የተፈጥሮ መስህብ ያላቸውና ባህላዊ ቅርስ የሆኑ ከባቢዎችን በማልማት ለቱሪዝም ምቹ ማድረግ የሚጠቀስ ነው። ከዚህ መካከል አሁን ያረፍንበት አሁንም የምንገኝበት የሐረር ከተማ ይህ የጀጎል ከባቢም የጀጎል ግንብም በዚህ ከተሰራባቸው አካባቢዎች መካከል ነው። ስለዚህ በዛሬው ዕለት በኢፌዴሪ የቱሪዝም ሚኒስትር ሰላማዊት ካሳ የተመራው ልዑክ በዚህ በድሬዳዋና በምንገኝበት ደግሞ በሐረር ጉብኝቶችን እያደረገ ይገኛል። በድሬዳዋ በደረሰበት ወቅትም አቀባበል ተደርጎለታል። የአካባቢውን ባህል በሚገልጽ መልኩ ዋና ትኩረቱ ኢትዮጵያ እየሰራቻቸው ያሉ የቱሪዝም መዳረሻ ልማቶች አሉ። እነዚህ የቱሪዝም መዳረሻ ልማቶች በመጀመሪያ ኢትዮጵያ ያሏት ሆኖ መጠበቅ ያለባቸውን የጠበቀች እሴት መጨመር ያለባቸውን እሴት በመጨመር ከዛ ባለፈ ደግሞ በአዲስ እሳቤና በልዩ ትግበራም የተተገበሩ በነበሩት ላይ አቅም የሚጨምሩ ለምሳሌ የሀብት አጠቃቀምን በማሳደግ ደረጃ በልዩነት የሚጠቀሱ የቦታ አጠቃቀምንም እንዲሁ ደግሞ የአመራር ክህሎትም የታየባቸው ስፍራዎች ናቸው። ለዚህ ማሳያ ከሚሆኑት መካከል ለሺህ ዓመታት ታሪክ ያለው የጀጎል ግንብ ባለፉት አመታት በቱሪዝም ሀብትነቱ የሚጠበቀውን ሀብት ለሀገር ሳያበረከት ቆይቷል። አሁን ግን ይህንን በማስፋት በኩል የተሰሩ ስራዎች አሉ። ለምሳሌ ከዚህ የሚጠቀሰው አንዱ ነገር የቆምንበት የጀጎል ግንብ ከባቢ ባለፉት አመታት ከነበረው ምን አዲስ ነገር ተጨመረለት? የመጀመሪያው የተጨመረለት ነገር አካባቢውን ለመንቀሳቀስ እንዲያመች በኮሪደር ልማት ከከተማው ከሐረር ከተማ በተለየ መልኩ የጀጎል ኮሪደር በ3 ዙሮች ተሰርቷል። አሁንም አራተኛው ዙር እየተሰራ ይገኛል። በዚህም በተንቀሳቀስናቸው አካባቢዎች የሐረሪን ባህል የሚያንጸባርቁ የሐረሪን የሺህ ዘመናት ማንነት የሚነግሩ ኮሪደሮች ተገንብተዋል። ምቹ ሁኔታዎች እኛም እንደ ፋና ሚዲያ ኮርፖሬሽን በየጊዜው ከሰራናቸው አሁን ያለውን የደረሰበትንም በአካል ለመመልከትም ችለናል። ስለዚህ በዚህ ጉብኝትም ያነጋገርናቸው የኢፌዴሪ የቱሪዝም ሚኒስትሯ ሰላማዊት ካሳም ባለፉት አመታት የተሰሩ ልዩ ስራዎችን አንስተዋል። ዋናው ጉዳይ ያለንን ሀብት የገለጥን ለሀገር ሀብት እንዲውል ማድረግ በኩል ልዩ ስራዎች ተሰርቷል። ለዚህም የቆምንበት የጀጎል የኮሪደር ልማት አንዱ ማሳያ ነው። ስለዚህ በሀገር ውስጥ ያለውን የቱሪዝም ፍሰት ከማስፋትም አንጻር በዛሬው ዕለት ከውጭ በአዲስ አበባ ተቀማጭነታቸውን ያደረጉ ዲፕሎማቶች በዚህ በምንገኝበትም በሌሎችም ስፍራዎች ጉብኝት እንዲኖራቸው ለማድረግ የተሰሩ ስራዎችን እንዲጎበኙ ለማድረግ ነው በሚኒስትሯ በኩል በልዩ በዚህ ዲፕሎማቶቹ እየጎበኙ የሚገኙት። እነዚህና ሌሎች ስራዎችም እንዲሁ በኮሪደር ልማት የተሰሩትም ሆኑ ሌሎቹ በዓለም አቀፉ ማህበረሰብ መታወቅ ያለባቸውን ስራዎች ለማሳየት ነው ልኡካኑ ወደዚህ የመጡት። እኛም ከልኡካኑ ከዲፕሎማቶቹ መካከል እንደሚታወቀው ይህ ያለንበት የጀጎል ኮሪደሩ የጀጎል ሀብቱ በዩኔስኮ የሚጠበቅ ነው። በዓለም አቀፍ ሀብትነትም የተመዘገበ እንደመሆኑ አነጋግረናቸዋል። ስለዚህ ባየት ነገር መደነቃቸውን በኢትዮጵያ በኩል የተሰራው ስራ ምን ያክል አበረታች መሆኑ አንደኛው ጉዳይ ነው። ከዛ ደግሞ ይህንን በመጠበቅ ደግሞ ለቱሪዝም ሀብት ለሀገር ሀብት በማዋል በኩል የተሰሩን ስራዎች እንዲሁ ያነጋገርናቸው አድንቀዋል። እኛም በተዘዋወርንባቸው አካባቢዎች ለነዋሪዎችም ለቱሪስትም ባለፈ ለነዋሪው ምን ያክል ምቹ ማረፊያ እንደሆነና አካባቢው ንጹህ ሆኖ ምቹ መሆኑንም ተመልክተናል። አሁን የቆምንበት ስፍራ ደግሞ ባለፉት አመታት ጅቦችን በምሽት የማብላት የሚበሉት የሚመገቡበት ነው። ቱሪስቶች ከመጡ በኋላ ጅቦችን አግኝተው የሚመግቡበት ነው። እኛም በቆምንበት ከባቢ በዚህ ሰዓት በዚህ ደቂቃ ይህ የተከናወነ ይገኛል። ለምሽት ያዝናቸው መረጃዎች እነዚህ ናቸው። ኃይለ ኢየሱስና ውብርስት